ኢራን በግዙፍ የኒኩለር ጣቢያዋ ናታንዝ ላይ ጥቃት መፈጸሙን ገለጸች። ይህ የኢራን ትልቁና ከፍተኛ መጠን ያለው የዩራኒየም ክምችት የሚገኝበት የኒኩለር ማብለያ ጣቢያ ነው። ለዚህም ይመስላል የዓለምን ትኩረት የሳበው። እኛም በሰፊው ዳሰነዋል። ኢራን በኤሚሬትስ ውስጥ የሚገኝ አንድ ከተማ ሙሉ አወድማለሁ ብላ እየዛተች ትገኛለች። የከተማው ነዋሪዎችም ከተማውን ለቀው እንዲወጡ አስጠንቅቃለች። ከተማው ማናት? የአገሪቱ መንግስት ምላሽስ ምንድነው? የሚለውን ዝርዝር ይዘናል። ዓለም ለኒኩለር ጦርነት ስጋት እንድትዘጋጅ የዓለም ጤና ድርጅት ጥሪ ያቀረበ፣ ለዚህም ዝግጅት እያረኩ ነው ብሏል። በጥልቀት ዳሰነዋል። ኢራን በግዙፍ የኒኩለር ጣቢያዋ ናታንዝ ላይ ጥቃት መፈጸሙን ገለጸች። በኢራን የሚገኘው ግዙፍ የናታንዝ የኒኩለር ጣቢያ ላይ ጥቃት እንደተፈጸመበት አገሪቱ ሪፖርት ማድረጓን ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ አስታወቀ። ሆኖም እስካሁን ሰዓት ከጣቢያው የወጣ የጨረራ አደጋ አለመኖሩንም ኤጀንሲው ገልጿል። የኢራን አቶሚክ ኢነርጂ ኤጀንሲ በበኩሉ አሜሪካና እስራኤል በናታንዝ የኒኩለር ጣቢያ ላይ ጥቃት መፈጸማቸውን በማረጋገጥ በጣቢያው ላይ መጠነኛ ጉዳት ደርሷል ብሏል። ከዋና ከተማዋ ቴህራን 220 ኪሎ ሜትር ርቀት ላይ የሚገኘው ይህ የኒኩለር ጣቢያ በጥቃቱ ምክንያት ምንም አይነት የራዲዮ አክቲቭ ቁስ እንዳልፈሰሰበትና በአካባቢው ማህበረሰብ ላይ የደረሰ ጉዳት አለመኖሩን የአገሪቱ ባለስልጣናት አረጋግጠዋል። የናታንዝ የኒኩለር ጣቢያ ከዚህ ቀደም በእስራኤልና በኢራን መካከል ለ12 ቀናት በቆየው ጦርነት ውስጥ ዋነኛ የጥቃት ኢላማ ከነበሩ ተቋማት አንዱ ነው። ስፍራው ኢራን በድብቅ ዩራኒየም ታበለጽግበታለች የሚል በአሜሪካና በእስራኤል ተደጋጋሚ ክስ የሚቀርብበት መሆኑ ይታወቃል። የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ጊሮስ በጦርነቱ ሳቢያ የኒኩለር አደጋ እንዳይከሰት ጥብቅ ወታደራዊ ጥንቃቄ እንዲደረግ ጥሪ አቅርበዋል። የእስራኤል መከላከያ ሚኒስቴር እስራኤል ካቲዝ በበኩላቸው በዩናይትድ ስቴትስና በእስራኤል ጥምረት ኢራን ላይ የሚደረገው የአየር ጥቃት ከዛሬ እሁድ ጀምሮ በቀጣዩ ሳምንት ተጠናክሮ ይቀጥላል ብለዋል። ከፌብሩዋሪ 28 ጀምሮ በኢራን ላይ በየቀኑ ተደጋጋሚ ጥቃቶችን እያደረሰች መሆኗን የምትገልጸው እስራኤል በዋና ከተማዋ ቴህራን ሰፊ አየር ጥቃት በመክፈት በደርዘን የሚቆጠሩ ኢላማዎችን መምታቷን የእስራኤል መከላከያ ኃይል አስታውቋል። መከላከያ ኃይሉ እንዳስረዳው የእስራኤል አየር ኃይል ሌሊቱን ባካሄደው ጥቃት የኢስላማዊ አብዮታዊ ዘብ ይዞታ የሆነውን ግቢን ጨምሮ ለባላስቲክ ሚሳኤል ወሳኝ የሆኑ አካላትን ለማምረት የሚያገለግሉ ስፍራዎችን መጥቷል። በተጨማሪም በሚሳኤል ማምረቻነት የሚያገለግሉ ቁሶችን ማከማቻ፣ የሮኬት ነዳጅ ለማምረት ኃላፊነት የሰጠውን የኢራንን መከላከያ ሚኒስቴር ግቢ እንዲሁም ሌሎች የባላስቲክ ሚሳኤል አካላትን መለዋወጫ ማምረቻዎች በጥቃቱ ኢላማ ተደርገዋል። ከነዚህ የጦር መሳሪያ ማምረቻና ማከማቻ ስፍራዎች በተጨማሪም የጦር ኃይሉ በመላው ቴህራን ከተማ ውስጥ የሚገኙ የተለያዩ የኢራን የመከላከያ ጥቃቶችን መምታቱን አክሎም ገልጿል። ኢራን የኤሚሬትስን አንድ ከተማ ነዋሪዎችን አስጠነቀቀች። የኢራን አብዮታዊ ዘብ ሰራዊት ኢራን በተባበሩ አረብ ኤሚሬት የአንድ ከተማ ሙሉ ሕዝብ አካባቢውን እንዲለቅ ማስጠንቀቂያ ሰጥቷል። የጥቃት ኢላማ ከመሆናቸው አስቀድመው ለቀው እንዲወጡ በኢራን ማስጠንቀቂያ የተሰጣቸው የራስ አልካይማ ከተማ ነዋሪዎች ናቸው። 200 ሺህ ገደማ ሕዝብ የሚኖርባት ራስ አልካይማ ከተማ ሙሉ ለሙሉ ለቀው እንዲወጡ ትዕዛዝ ያስተላለፈው የኢራን አብዮታዊ ዘብ ከተማው ቀጣይ የጥቃት ኢላማው እንደምትሆን ገልጿል። የኢራን አብዮታዊ ዘብ ባወጣው ማስጠንቀቂያ ይህ አካባቢ የኢራን ደሴቶች ላይ ለሚደረጉ ወታደራዊ እንቅስቃሴዎች ጥቅም ላይ እየዋለ መሆኑን ራስ አልካይማ ከተማ በቀጣይ ጊዜ ውስጥ ኢላማ ስለምትሆን ሁሉም ነዋሪዎች በተቻላቸው ፍጥነት ከተማዋን እንዲለቁ እንጠይቃለን ብለዋል። አሜሪካና እስራኤል በቅንጅት ጦርነት የከፈቱባት ኢራን ኤሚሬትስን የጥቃት ኢላማ አድርጋታለች። ኢራን ከምድረ ገጽ አጠፋታለሁ ከምትላት እስራኤል ይልቅ ኤሚሬት ላይ የፈጸመችው የሚሳኤልና የድሮን ጥቃት እንደሚልቅ መረጃዎች ያመላክታሉ። በተያያዘ ዜናም ኢራን ቀይ ባህርና ባብ ኤል መንደብን ለመዝጋት ዛተች። አሜሪካ
ከአርግ ደሴት ላይ ተጨማሪ የጥቃት እርምጃ የምትወስድ ከሆነ ከሆርሙዝ ሰርጥ የተሻገረ የባህር ላይ ቀውስ እፈጥራለሁ ስትል ዝታለች። ኢራን ቁልፍ የነዳጅ ምንጯ በሆነው ከአርግ ደሴት ላይ እርምጃ ከተወሰደ በአቤል መንደብንና ቀይ ባህር የውሃ መስመሮች ላይ አደጋ ያስከትላል ማለቷን ታስኒም የዜና ምንጭ ዘግቧል። የአሜሪካና የእስራኤል የተቀናጀ ጥቃት የበረታባት ኢራን የውሃ መስመሮችን መዝጋቷን እንደ አማራጭ ስልት እየተጠቀመች ነው። ኢራን የዓለም 20% ነዳጅ የሚተላለፍበትን የሆርሙዝ ሰርጥን በመዝጋቷ አሜሪካን ጨምሮ በበርካታ አገራት ላይ ከፍተኛ የኢኮኖሚ ጫና እየፈጠረች ነው። ዓለም ለኒውክሌር ጦርነት ስጋት እንድትዘጋጅ የዓለም ጤና ድርጅት ጥሪ አቀረበ። በዓለም ላይ እየታየ ያለው የጂኦፖለቲካ ውጥረት በአሳሳቢ ሁኔታ እየጨመረ መምጣቱን ተከትሎም የዓለም ጤና ድርጅት WHO ሊከሰቱ ለሚችሉት የኒውክሌር ወይም የራዲዮ አክቲቭ ድንገተኛ አደጋዎች ከፍተኛ ዝግጅት እያደረገ መሆኑን ገለጸ። የድርጅቱ የቀጠናው ዳይሬክተር ዶክተር አናን በልኪ እንደገለጹትም ድርጅቱ በአሁኑ ወቅት የጤና ባለሙያዎችን የማሰልጠን፣ የሕክምና ምላሽ እቅዶችን የማሻሻልና የድንገተኛ ጊዜ ግብዓቶችን የማደራጀት ሥራ ላይ በትኩረት እየሰራ ይገኛል። ይህ ከፍተኛ ጥንቃቄ የታከለበት ዝግጅት በኒውክሌር ተቋማት ላይ ከሚደርሱ ድንገተኛ አደጋዎችም ጀምሮ እስከ ከፋ ጦርነት ሁኔታዎች ድረስ ያሉትን እጅግ አስከፊ ስጋቶችን ታሳቢ ያደረገ ነው። የዓለም ጤና ድርጅት ባለስልጣናት እንዲህ ያሉ አደጋዎች በፍጹም እንዳይከሰቱ ምኞታቸው መሆኑን ቢገልጹም ወቅታዊ የዓለም ሁኔታ ግን ለማንኛውም ያልተጠበቀ ክስተት አስቀድሞ መዘጋጀትን የግድ ማድረጉን አሳስበዋል። ይህም እርምጃ ዓለም አቀፍ ውጥረቶች በሰው ልጆች ጤናና ደህንነት ላይ ሊያመጡ የሚችሉትን ከፍተኛ ስጋት በግልጽ የሚያሳይ ሲሆን መረጋጋትና ቅድመ መከላከያ ሁልጊዜም ቀዳሚ ግብ መሆናቸውንም ገልጸዋል።